አስርቱ ትእዛዛት ለኛ ለክርስቲያኖች ያስፈልጉናል ወይ? አዎ ያስፈልጉናል። አያጸድቁንም እንጂ ያስፈልጉናል። ግን እኛ የተጠራነው ለአስርቱ ትእዛዝ ሳይሆን ከአስርቱ ትእዛዝ በላይ እንድንኖር ነው። አስርቱን ትእዛዝ ለመኖር መንፈስ ቅዱስ አያስፈልግም። አይሁድም ተሰጥቷቸዋል። ከኛ የበለጠ እየኖሩበት ነው። በነገራችን ላይ ሕግን በመጠበቅ ጥንቁቅ ናቸው። መንፈስ ቅዱስ የለባቸውም። ጳውሎስ በዘመኔ ሕግን በመፈጸም ማንም አያማኝም ብሏል። ሕግ በዚህም ዘመን የሚጠቅምበት ነገር ምንድነው? ሰዎች ሕግን መጠበቅ ሲያቅታቸው በእግዚአብሔር ፊት ኃጢአተኛ መሆናቸው እንዲታወቅ ያደርጋል። ያን ጊዜ ግድ አዳኝ ይፈልጋሉ። እሱም ኢየሱስ ነው። ኢየሱስን ስታመን ግን ሕግ ላይ አትቆይም። ሕግ አትግደል ነው የሚለው። ጸጋ ግን ወንድምህን መግደልማ አይመጣም፣ ሐሳቡ አይመጣም። ወንድምህን ጨርቃም ብለህ እንኳን እንዳትሳደብ ያደርግሃል። ሕግ ይኸውልህ ኢየሱስ ምን አለ መሰለህ? ይሄ አትግደል፣ አትስረቅ ምናምን የከበዳቸውን ሰዎች እናንተ ሸክም የከበዳችሁ ኑ ወደ እኔ አቀልላችኋለሁ አለ። ሸክሜ ቀላል ነው፣ ቀንበሬ ልዝብ ነው አለ። መጡ። ሲመጡም እንዳለ ታውቃለህ? ቀላል ነው ይሄን ያህል። የድሮ አትግደል ነው። እኔ ግን እላችኋለሁ ወንድምን ጨርቃም ብለህ ብትሰድብ ወየውልህ፣ የገሃነም ፍርድ ነው አለ። የድሮ አታመንዝር ነው አለ። እኔ ግን ሸክሜ ቀላል ነው። የድሮ አታመንዝር ነው፣ የኔ ግን በጣም ቀላል ነው። ወደ ሴት አይተህ ብትመኝ አመንዝረሃል። ምንድነው ነገር? ጸጋ ከሕግ በላይ ነው የሚያኖርህ ማለት እንጂ ደግሞ ወርደን ከእንደገና አርግና አታርግ ባልንጀራህን አህያ ምናምን ሎሌ አትመኝ የሚለው ጋር አንኖርም። ከዛ የበለጠ ህይወት ነው።